ሴቶች ይህንን መረጃ በደንብ አድምጡኝ። አጭር ቀሚስ ለብሰው በሚንቀሳቀሱ ሴቶች ላይ የ3000 ብር የገንዘብ መቀጮ እየተጣለ ይገኛል። ነገር እዚች ጋር የሆነች ነገር ታምሜ ነበር። ከዚች ላይ ይሄ ነገር ካንሰር አይደለም የሚለው ነገር ማጣራት አለብን አሉ። እሺ ተብሎ ተወሰደና ውጤቱ የእንግዳ ሰውንና የማራማይትን ማለት ነውና ምንድነው ይሄ ነገር እውነት ነው ወይ ምናምን የሚል ጥያቄ ምን እንዳላችሁ ስለተገነዘብኩኝ ለመጥቼ እውነታውን አልነግራችሁም። እንድጠላ በተላከ ጉዳይ ላይ ብዙ ጊዜ ተወድጄ አውቃለሁ። ለባልሽ የሚያስፈልገውን ነገር ማድረግ ማለት ሴትነትሽ መናቅ አይደለም። ሰላም ሰላም የኤላሾ ቤተሰቦች፣ ዛሬም እንደተለመደው አሪፍ የሆኑ ቪዲዮዎችን ይዤላችሁ መጥቻለሁ። ቪዲዮውን ከመጀመራችን በፊት ለቤቱ አዲስ የሆናችሁ ወይንም ለመጀመሪያ ጊዜ የምታዩት ሰዎች ሰብስክራይብ የምትሏን የደውል ምልክት በመጫን ቤተሰብ ሁኑን። ቤተሰብ የሆናችሁን ደግሞ ቪዲዮውን ከመጀመራችን በፊት ምን እናደርጋለን? ላይክ በማድረግ ቪዲዮውን እንጀምራለን። አንተ ራሱ ምን ሆነ ነው? እናት ሰላም ነው አባት? አይደለም እዚህ አይደለም። ቆይ ሌባ ነህ እንዴ? ምን ማለት ነው? ልቤ ሰረቅ 09 እሺ፣ ሁለተኛ ሌላ ሌባ የሬሳ ሳጥን እንዴ? የዘላለም መኖሬን እየፈለኩኝ ነበር 09 ቆይ ሌላማ አለ። ቆይ በምሽ እንደዚህ ምን ታረጋለህ? ጨረቃ ሰማያል እንደ ቤቷ 09 ይሄ የማስፈራራት የዛቻ ነገር ነው እንጂ የጠበሳ አይመስልም። 01 ብትይ ጥሩ ነበር። 09 እያልሽ ከምትጨርሹ ሃኒ የሆነ ቀልድ ነገርሽ፣ በጣም የሚያስቅ ቀልድ። የሆነ ጓደኛዬ ካልሲው ይሸጣል። ይሄ ብቻ አይደለም፣ ሌላም አለ በጣም የሚገል በሳቅ ባይዘዌ ማለት ነው። በር ማለት ነው፣ በር ይዘጋል። መርጌታ ይችላል። በርም ይከፈታል። መርጌታ ይችላል ግን አልገባኝም። እስኪ የምታውቁ ካላችሁ ኮሜንት ላይ አጋሩኝ። ክረሽ የበላቸው ኢናሱ ክረሽ ማናት ተብላል። ክረሽ ይነገራቸው። ክረሽ ብትወጃት ወይ ደግሞ በቃ አላ ለመጀመሪያ ጊዜ እንዲህ የሆነ ኮንሰርት ላይ ነው። እሺ አቀፍኳት። እሺ ባምቢ ዋ ጠረኑ እስካሁን አልወጣም። ያቀፍኳት ነበር። በስመ አብ ሜላት ባምቢ እባክሽ ነይ ሶሪሽ። ለመጀመሪያ ጊዜ ነው ያቀፍኩሽ ማለት እቺ ሳቅፍ ለመጀመሪያ ጊዜ ነው። እንደዚህ አይነት ቦታ ላይ ግን የመሬት መቀጥቀጥ አለመኖሩ ባምቢዬ ቤቢ ባምቢ መችሽ የመጀመሪያ ክሬሽ በኔ ወራቸው መጀመሪያ ጊዜ ሳቅፍ መጀመሪያ ጊዜ ነው ያን ያቀፍኩት ማለት የመጀመሪያ ጊዜ። በስመ ስማርት ቲክቶክ አዋርድ ዘንድሮ ይገባታል። አያደርሰም እንግዲህ እቤት የኔ ኩያ ልጅ ስትመጣ ይላል። ሰላም ነው ማዘር፣ ታች ሰፈር የአጥርነሽ ልጅ ነኝ። እሺ ልጄ ምን ነበር? እማዬ ትልቁ ብረት ድስቴን ስጭኝ፣ እንግዳ እየመጣብኝ ነው። ውይ ሞት ይሳኛል፣ ሰጧትም ለካ። ተቀመጪ ልጅ ያመጣልሻለሁ። እሺ ሰላም። እዚህ የታች ሰፈር ልጅ ነሽ እንዴ? አዎ። እና እንዴት ይሁሉ ጊዜ ውበት አላየሁትም? የእውነቴን እኮ ነው። ይገርምሻል፣ እዚህ ሰፈር የዱርዬዎች ሁሉ መሪ ነኝ። አታውቂኝም? የምር አላውቅህም። ችግር የለውም፣ ከአሁን ጀምሮ ታውቂኛለሽ። ምንም ነገር ከተፈጠረ እኔን ጥሪኝ። እሺ የኔ ልጅ ለካ ብረት ድስቱ ሳይታጠብ የተቀመጠው። እስካጥቦ ትንሽ ጠብቂኝ። እሺ ይቅርታ። እሺ ችግር የለውም። አንተ ኮፍያን እንዴት ነው የለበስከው? ዱርዬ ይመስልሃል እንዴ? ቶሎ መልሰው። እና ዱርዬ አይደለው እንዴ? አንተ እኔ እኮ እንደው እናት ልጄ ዱርዬ ባልሆነብኝ ብላ ትጸልያለች። እኔ እንደው አንተ ሆነ እንኳን በተረፍክልኝ። እንዴት አለው በየሄደበት ሰፈሩ ልጆች እያያዙ ይቀጠቅጡታል። እንደው እንደነሱ ዱርዬ የሆኑ መምታታቸውን ካቆሙ ብዬ ነዋ። አለማዬ ደግሞ ኩዮቹ ብቻ መሰለሽ የሚመቱት? ታናናሾቹም ይመቱታል። እማዬ ወይ ይቅርታ ልጄ፣ ብረት ድስቱ ልጠብና ላምጣልሽ። እሺ እማዬ ቀልድ ትወዳለች። አንተ ዝራ ምንድን ነው ይሄ? ምን ፓንቴን እስከዚህ እድሜ ድረስ አጥቤልሃለሁ። ከዚህ በኋላ ራስህን ጠብ እያልነገርኩህም
ይሄን ከወሰድ ግማታ የኔ አይደለም አረ ማዘር ቶሎ ጠቡልኝና ልሂድ እዝራ ምን ሆነ ነው የምታለቅሰው አረ እኔ አላለቅስኩም አይዞህ ለሁሉም ችግር መፍትሄ እናገኝለታለን አልጋ ላይ የምትሸነውን ነገር ማቆም ስላልቻልክ ነው የምታለቅሰው አባዬ እኔ አላለቅስኩም አይደለም ንገረኝ አሁንም ፖፖ ስለምትጠቀም ነው አባዬ አላለቅስኩም እሺ ቂጥህን ማጥበህ እኔ ስለሆንኩ ነው በስማ ምን ያልሽም ከዚህ በላይ በእውነት እንደ ቤተሰብ ነው የተነሱበት ልጁ ላይ እንዴ ምን ነካቸው ኧረ ፍቱት ልጁን እንዴ ቤተሰብ ሁሉ እኮ ነው ምቀኛ የሆነበት ሴቶች ይህንን መረጃ በደንብ አድምጡኝ። አጭር ቀሚስ ለብሰው በሚንቀሳቀሱ ሴቶች ላይ የ3000 ብር የገንዘብ መቀጮ እየተጣለ ይገኛል። በጋምቤላ ክልል አኛ ብሔረሰብ ዞን በአቦቦ ወረዳ ልጆች ከወላጆች አቅም በላይ ሆኑ ትዕዛዝም አልሰማ አሉ በመባሉ ጎጂ ልማዳዊ ድርጊቶችን ለመቆጣጠርና የህፃናትን ደህንነት ለመጠበቅ አዲስ መመሪያ ወጥቷል። የወረዳው ሴቶችና ህፃናት ማህበራዊ ጉዳይ ጽሕፈት ቤት ኃላፊ ወይዘሮ አዊሊ እንደገለጹት ወላጆች መንግስት ይደግፈን ባሉት መሰረት ከፖሊስ ከፍትህና ከጸጥታ አካላት ጋር በመቀናጀት ኮሚቴ ተዋቅሮ ወደ ስራ ተገብቷል። ኃላፊዋ ሴቶች የሚለብሷቸው አጫጭር ልብሶች ለጥቃት የመጋለጥ እድላቸውን ይጨምራሉ ያሉ ሲሆን መመሪያውን ተላልፈው ጥቃት በሚያጋልጥ መልኩ አጭር ልብስ ለብሰው በሚንቀሳቀሱ ማናቸውም ሴቶች ላይ እርምጃው መጀመሩንና የ3000 ብር ቅጣት እየተወሰደ መሆኑንም አሳውቀዋል። እናንተስ ይህ ቅጣትና መመሪያ ተገቢ ነው ብላችሁ ታስባላችሁ? ሐሳባችሁን ኮሜንት ላይ አሳውቁኝ። ወይ ጉድ! ልብሱን የገዛው ወላጅ ነው የሚቀጣው ወይስ ልጅ ነው የሚቀጣው? ለማንኛውም ይሄ ህግ ወጥቷል ተብሏል። እንደ ወላጆች ይሄ ህግ በእናንተ ሰፈር ላይ ቢመጣ ምን ትላላችሁ? ወጣቶችስ ምን ትላላችሁ? ኮሜንት ላይ ተገናኙ። እስኪ ኮሜንት ላይ እንገናኝ። የሚስት ኳሊቲ የለሽም ተባለች። ማይ ቤስት ፍሬንድ ባዩ ማን ነው? የባሏ ጓደኛ እና የመከራት ነው። በቃ አንቺ ቻይ አይደለሽም አታልፊ። በቃ የኛ ሚስቶች እኮ ምናምን የጀማውን እያወራ ነው። ካሳውስ ታውቃ ኦኬ እነሱ ምንድነው የሚያደርጉት? እስቲ እኛም እንቅሰሚው ነው ለምን ምናምን የሚያልፉትን ስሙልኝ ስሙልኝ the best wife ያስባላትን ስሙልኝ። apparently ሚስቱ እሱ ጅብ ነው አሉ። 9 ሰዓት 8 ሰዓት የምሽት ሰው ነው አሉ። 10 ሰዓት ጥንብዝ ሰከረ ያለ ይገባል አሉ። ሚስትየው ደግሞ በጣም መልካም ናት አሉ። ቻይና ታልፋለች፣ ካልሲውን ታወልቃለች፣ ጫማውን ታወልቃለች። በቃ አትናገረው፣ ዝም ነው፣ ጭጭ ነው፣ የኔ ጌታ ነው አሉ። እሱ ደግሞ እንደዚህ ስለምታረግልኝ እቺንም ዝሙልኝ በመቶ እኮ በቃ ያው እንደምታውቂው አዝናናታለሁ። ደብረ ዘይት ምን ዘይት አስወርድ ጋር አሰር ምን ዘይት ደብረ ዘይት ይሄድ ያዝናናታለሁ። ይሄ ነው እንትኑ እና የሚስት ኳሊቲ ያስባላት ሰውዬው እየሰከረ ሲመጣ መቻሏ ነው። እና በበስ ፈደው ምስኪና she's like እውነታቸው ነው። እኛ ማለፍ አለ ብቻ ራስሽን ቻይ ጀመር ራስን ህብቁ ያልሆንኮ በሚገርም ሁኔታ ሰካረህን ጥምብዝናህን ሳትተው ነው እንደምታገባው እንዴ? ትዳር እኮ ስታስቡ ማለት ነው ነገሮቻችሁን ምናምን ሊሚት አድርጋችሁ ነው የምታመሹ የምትጨፍሩ ምናምን ከነበረ እሱ አስተካክለህ ነው ማግባት ያለብህ እንዴ? ብዙ የሴት ጓደኛ ከነበረ እሱን ትተህ ነው በቃ ለትዳር ምቹ እንድትሆን ራስን አስተካክለህ ትዳር ውስጥ መግባት ያለብህ። ጭራሽ ያንተ ጥፋት ሳያንስ ደግሞ ኳሊቲው የጥሩ ሚስትነት ኳሊቲው ተሰክረህ ስትመጣ አጣጥሞ ማስተኛት ሆነ እንዴ? ሴቶች እኮ እግዚአብሔርን ስራ ፈት ነው የሚመስሏችሁ መሰለኝ እንዴ? የሴቶች የሚስትነት ስራቸው ምንድነው እንደሚመስላችሁ? ግን እንዳጠቃላይ ጥሩ ሚስት ጥሩ ባል የሚያስብለው እኮ ሰው በተቸገረ ጊዜ ባላችሁ አሁን እኛ ባላችን በተቸገረ ጊዜ በታመመ ጊዜ ሰው በሚያስፈልገው ሰዓት ሰው ሆነን ስንገኝ ነው ሚስትነት እንጂ አንተ ገና ለትዳር ብቁ ያልሆነ ማንነትን ይዘገብተህ ያንን ሁላ ችግርህን ችለን መኖር አይደለም። እሱ አይደለም። አንተ ራስን ሙርደ ሼፕ አድርገህ ለትዳር ምቹ የሚሆን ባል መሆን እንድትችል አድርገህ ራስን ነው ማስገባት ያለበት ትዳር ውስጥ። አባቴ ሴቷንም ጠምብዛ ብትገባ እኮ አንተ መቻል የለብህም። እኛም ግን አንችልም። እንደዚህ አይነት ሴቶች ካሉ በጊዜ ብዙዎቹን ወንዶች ሰብሰብ አድርጋችሁ አግቡልን አንፈልግም፣ ይቅርብን፣ ትዳሩን ባሉም ይቅርብን። እዚህ ጋር ወንዶች ከትዳር በፊት ነገሮቻችሁን አጠናቃችሁ አገባዳችሁ በቃ
ነው እንጂ መግባት ትዳር ውስጥም አንድ አይነት መሆን ከባድ ነውና ስለዚህ ምንድነው ማድረግ ያለባችሁ ወንዶች ነገሮቻችሁን ጨርስርስ አድርጋችሁ መምጣት ነው ካልሆነ እናንተ ትዳር አይደለም የያዛችሁት ማለት ነው ናይት ኬር ነው እየተያዘላችሁ እናንተ ጫማ የሚወልቅ ከሆነ የእናንተ ስካር የምንጠባበቅ ከሆነ ይሄ በጣም ከባድ ነገር ነው ስለዚህ ራሳችሁን በመጀመሪያ ደረጃ ራሳችሁን አዘጋጁ ለሴቷ ብቁ ነሽ ብቁ አይደለሽም ለማለት መጀመሪያ ራሳችሁን አዘጋጁ እኔን ይቅርታ ትበልና ወጣ እኔ ተባበራታለሁ ስሜን በማቆሸሿ ወጣ ይቅርታ ጠይቅ ለሱ ታሰርለታለሁ አለች ወይም ሀገር ቤት ሂድ አንድ ሰው ጥፋት ሲያጠፋ ይቅርታ እንደሚባል መጠየቅ እንዳለበት ጅንኑ አስተምሮኝ የለ እኔ ያለ በደል ያለ ተጠየቅኩት ይቅርታ ልባል ባለፈው እኔ ያለቀስኩት እንባ ለሷ የዘላለም ቀለብ አይደል ያንን ቀለብ ታመላልስለት እስር ቤት እንዴት በእንትን ላይ እንደዚህ ታረጋለሽ ምን ነው እኔ ላይም ሲደረግ አልነበርም እንዴ ቤተሰብ አለቀች ልጄ ቤተሰብ አይደል እንዴ እነሱ ያቀዱልኝ እያንዳንዱ ነገር ገና የሚቀጥለው እኔ ከስተቱ የማይታረም አየሁ ሄለን ነው እንደዛ አልቀሳ ዳግመኛ እንዲህ አይነት ነገር ውስጥ ትገባለች ብዬ አልጠብቅም ነበርና ያው የጉቺ ወንድም በመታሰሩ ምክንያት ነው በታይ ይቅርታ ጠይቀኝ አይነት ነገር ነው ጥያቄው ሆኖም ግን እንደዚህ አይነት ነገር ውስጥ ትገባለች ብዬ አልጠበቅኩም ነበር ያው ያስተምራታል ብዬ አስቤ ነበር ከባድ ነው አመል አስቸጋሪ ነው ቤብ ዛሬ ዳፈናት ለራሴ በዓል ብለው ይሄን ኮባ በሩዝ ጠቅልለው ሰጥተው ነው ሩዝ በኮባ ጠቅልለው ሰጥተው አይዘናሽ አታማሪ አንድ ጥያቄ ሆነ ጥያቄ ከእን ሰሞን አንድ ጥያቄ የመቀመጫችን ክራክ እንትን ነው አይደለ እየበላው ነው እያይሽ ለራሴ እሱ የሚል ምግብ ነው የሰጠኝ የመቀመጫችን ክራክ ቨርቲካል ነው አይደለ ሆሪዞንታል ቢሆን አስበው ስትሮጥ ያጨበጭባል ሄደ እና ወደ ጎን እንዴት የምልጠረግ ነው ተቀምጬ ስነሳ ፕሊዝ ኢንሰርት ሂር ወይኔ ኢንሰርት ኤግዚት ላይ አስባል ሽንት ቤት ስትቀመጥ እንዴት ነው እሱን እኮ አለሽ ከቀኝ ወደ ግራ ከአድማስ ባሻገር ስጠርገው እኔ በጣም ቢገርም ነገር ማርያምን እሱን አላሰብኩትም ስንሮጥ ክላፕ የሚያደርገው ነገር ነው ይመጣልኝ መድኃኒዓለም ታየኝ እኮ ሳፈነድል ይጣቀስ አጀዋት እንደተመኘዋት እያለ ነው እንደዛማ ስትልማ ብሊንክ ያደርጋል እሱን እኮ ነው የምልሽ መቀመጬ ሊያዛጋ ሊያዛጋ ዛሬ አንተም ሶክ ሳላስበው ነው ግን ፈልጌ አይደለም ሳላስበው ነው ልክ ሳፈነድል so they can tell ባፌሁን በመቀመጫ ከለጡ ብለው ማወቅ አይቻልም ለሁለቱም አፉን ይከፍታል አሁን ክፍታፍ የሚለው ቃል ሁለት ትርጉም ሊኖረው ክፍት መቀመጫ መርመሬ ነው ወይ ግን ምን ደሽ ሁላ ጠፋኝ እኮ ወንድም አንቺ ቤብ እኔ እኮ ጥያቄ የማያልቅበት ሰውየው አይደል ነው በቃ ሁሉ ጥያቄው ደግሞ የሱ ታትሮ መመለስ ይመቻችሁ 20 ዓመት የቆጠብነውን ቤት አሁን ጫካ ፕሮጀክት የሚል 3 ወረዳ ይነሳል የሚል ዜና ሰምቼ ነው የመጣሁትና ምንድነው ያለችው ከጫካ ፕሮጀክት የሚነሱ ሰዎች
ብዙ ቤቶች ናቸው የሚፈርሱት፣ የሚሰጣቸው ኮንዶሚኒየም ነው አለች። የትኛው ኮንዶሚኒየም? እኛ የቆጠብነው የትኛው 40/60 የትኛው 20/80? እኛ የቆጠብነው 15 ዓመት ሙሉ የጠበቅነው 20 ዓመት የጠበቅነው እንዴ! ኧረ አበዛችሁት። አንዴ ለወታደሮች ስትሰጡብን፣ አንዴ ለምስኪን ብላችሁ ስትሸልሙብን፣ አንዴ ሽልማት ይገባዋል ለምትሉ ለአይከን ሰው ስትሸልሙብን። ይሄ ኮንዶሚኒየም እኮ ባለቤት አለው። እኛ ዜጋ ነን እኮ እየጠበቅን ነው እኮ እየከፈልን እኮ ነው። የከፈልኩበትን የኔን ቤት እኮ ነው እየሰጣችሁ ያላችሁት እንዴ! አገሪቷ የድሃ መሆኗ ቀርቶ የነገስታት ልትሆን ነው። በቃ የኛ ሀገር አይደለችም። ምክንያቱም ጫካ ፕሮጀክት ይሄን ያህል ህዝብ እያፈናቀለ ይሄን ያህል ህዝብ ዋጋ እያስከፈለ ካለ እኛን ዋጋ እያስከፈለ ካለ በቃ ይታወቃል እዛ አካባቢ ምን እየተሰራ እንደሆነ ማለት ነው። ለምንድን ነው ቤታችንን የማሰጡን? ዘንድሮም ይሄው ኮንዶሚኒየም እንሰጣለን አላችሁ፣ እስካሁን ምንም ነገር የለም አይደለ? የቆጠብነውን ቤት ለምን አሰጡንም? እኛ ከውትድርና ተመላሽ እዚህ ምስኪን ተገኘ ለሁሉም የሚሸለመው ተነስቶ ኮንዶሚኒየም ነው። እኔ ጥያቄው አይሸለመው አይደለም። መንግስት የራሱ መንደር ሊኖረው ይገባል። እንደዚህ አይነት ችግሮች ሲኖሩ አንስቶ የሚሰጠው ቤት የራሱ ቤት ሊኖረው ይገባል። ኮንዶሚኒየሞች የመንግስት ቤት ብቻ አይደሉም፣ የህዝብ ቤት ናቸው። ህዝብ የሰራው ነው። 40/60 20/80 በህዝብ ገንዘብ የተሰራ ነው። መንግስት ድጎማ ያርግበት እንጂ እንዴ 15-20 ዓመት ሙሉ ጥገኝነት ቁጭ ብሎ እየጠበቃችሁ ያለ ማህበረሰብ እንዳለ ለምን አታውቁም? ሼም ኦን ዩ። በቃ ሼም። በጣም ነው የመረረን። አሁንስ እንዴት ነው በእናንተ ስህተት ከዚህም ከዛም ያፈናቀላችሁትን ማህበረሰብ ኮንዶሚኒየም የምትሰጡት? አዘጋጅታችሁ ያስቀመጣችሁት አለ። እኛ የቆጠብነው 15 ዓመት የጠበቅነው 20 ዓመት የጠበቅነው እንዴ እዛ ጋር በእናንተ በኔጌቲቭም ይሁን በፖዚቲቭ ምክንያታችሁ ያስለቀቃችሁት ሰው የራሱ የሆነ መንደር ስሩለት፣ የራሱ የሆነ መብት ስጡት እንጂ የኔን እየነጠቃችሁ አይደለም። በዛ እስከዛሬ እኮ ዝም ብለናል። አሁን ደግሞ ጭራሽ ለጫካ ፕሮጀክት ለትልቅ ፕሮጀክት ትልቅ መንደር የሚሰደድ ማአት ማህበረሰብ እኛ በቃ ዘላለም ቤት የለንም ማለት እኮ ነው። ፍትህ ለኛ ለ20/80 እና ለ40/60 ተመዝጋቢዎች እናንተ ተንቀሳቀሱ። እንደዚህ የተመዘገባችሁ ሰዎች ተንቀሳቀሱ፣ ዝም አትበሉ፣ እንንቀሳቀስ። ቢያንስ እንጠይቃቸው ይከልክሉን። ዝም ግን ማለት የለብንም። በቃ እኛ ራሱ ዱዳ ሆነናል። ምን ሆነን ነው ማንጠይቀው? መቼት አስተያየት ትሰጣለች ብላችሁ እንዳትጠብቁ። ምንም አስተያየት የለኝም። በፊት ብቻቸውን የሚያወሩ ሰዎችን ሳይ አብደው ሳት ብሏቸው ወይ ሰክረው ምናምን ይመስለኝ ነበር። አይደለም፣ ከኑሮ ጋር ንግግር ጀምረው ነው። ይወራል ከኑሮ ጋር መነጋገር ብቻ አይደለም፣ አሁን ላይ መመካከር ሁሉ ያስፈልጋል። ከኑሮ ጋር ከፍተኛ የሆነ ውይይት ያስፈልጋል። እንደዚህ በይው ሙክክ ነው የሚልልሽ። ሄሎ እንዴት ነህ? ቡኮ እያቦካ አላየሁትም ነበር ስትደውል። ቡኮ እያቦካ አሁን ራሱ በአንድ እጄ ነው እጄ ማውራክ። አልወጣም። ይሄን እንደጨረስኩ ደግሞ የሚተኮስ ብዙ ሸሚዝ አለ። ግድግዳም አጥባለሁ። ቢዚ ነኝ። በቃ አትጨነቅ። እኔ ደስ እያለኝ ነው የምሰራው። አታስብ። እሺ በቃ በኋላ እደውላለሁ። አሁን ቢዚ ነኝ። እሺ ቻው ቻው። እንግዲህ በባለፈው እንዳያችሁት ሚስቴ እንደምትሆን አውቅ ነበረ። ምክንያቱም በምደውልላት ሰዓት ብኮ እያቦካው ነው የምትለኝ፣ ስራ እየሰራው ነው የምትለኝ። ሌሎቹ እንግዲህ ስደውልላቸው ያው ወይ ፊልም እያየሁ ነው፣ ጌም እየተጫወትኩ ነው ምናምን ነበር የሚሉኝ። ስለዚህ እንግዲህ አሁን ሴቱ ደግሞ ያ ነገር ትኩረትን እንደሚስብ ሲያስብ ሳሚነ ብኮ እያቦካው ነው ትሬንድ ተጀመረ ማለት ነው። እኔ የምለው ይሄ ምልክት ምንድን ነው? አሁን በታክሲ እየመጣው ማለት ነው ከጎን የነበረችው ልጅ የሆነ ኢንቨስቲጌሽን ፔፐር ይዛለች። ከዛ በስልክ ውጤቱ ምን እንደሆነ አላውቅም ምናምን ትላለች። ከዛ አምጪ ሌልሽ አልኳት። ከዛ ቫይታሚን ዲ ሌቭል ነው ሎ ሆኗል። ከዛ በቃ ቀንሷል ቫይታሚን ዲ ሌቭሉ አልኳት። ከዛ ምንድነው የማደርገው ምናምን አለች። በቃ ያው ሰፕሊመንት ነው የምትወስጂው። ከዛ በቃ ፀሐይ ያው ጧት በሳምንት 3 መውሰድ ነው አልኳት። ከዛ ኦኬ የጤና ባለሙያ ነህ አለች። አዎ ሐኪም ነኝ አልኳት። ኦ ሐኪም ነህ በዚህ እድሜ አለች። አዎ አለች። ምን ማለት ነው ይሄ? ከዛ ወርጄ እያሰብኩኝ ነው ይሄ ምን እንደሆነ አውቃለሁ። ይሄ ምንድን ነው ቲክቶክ ላይ መጥቼ እጠይቃለሁ ብዬ ክሎኪት ይባላል። ክሎኪት ማለት ነው እሱ። ምንድን ነው ክሎሲት? እንትን ተመስገን ማለት ነው። ተመስገን? ክሎኪት ማለት ተመስገን ማለት ነው። በምንኛ ነው? በእንግሊዝኛ ክሎኪት ማለት ተመስገን ማለት ነው። ምን ነው አላውቅም። አንቺ ምንድን ነው ሙካ? ታንኪው ነው። ታንኪው አመሰግናለሁ ነው። እና ታዲያ ምንድን ነው ያልሽው? አሁን ተመስገን
ተመስገን አመሰግናለሁ። ይለያያል እኮ አመሰግናለሁ። ተመስገን ምን ነበር? ተመስገን ተመስገን። እስቲ እንበለው በእንግሊዘኛው ክሎሱም ሌላ ቋንቋ እንደሆነ ግን ነግሬሻለሁ። ሰው ጠይቃለሁ እንደውም ደውዬ በቃ ክሎኪት ተመስገን ክሎኪት አሜን ክሎኪት እኔ ሰው ጠይቄ እንደውም አሁን ደውላለሁ። ቆይ ምኑ ማጋ አዎ በእርግጥም እኔ ትርጉሙ አልገባኝም። ቲክቶክ ላይ ግን አሁን ላይ ከፍተኛ ሁኔታ እየተዘዋወረ ያለ የምልክት ቋንቋ ነው የሚባለው እንደዛ አይነት ነገር ነውና እስኪ የገባችሁና የምታውቁ ካላችሁ ኮሜንት ላይ ጻፍ አድርጉልኝ። ተፈቃቅዳችሁ ተፈላልጋችሁ ትዛዝ ወይ መተዛዘዝ የሚለውን ነገር ሳይሆን ፍቅራችሁ አሸንፋችሁ በአንድ ጣራ ላይ የምትሆኙ ለሚልሽ ነገር ሁሉ ልትታዘዥለት ነው። መታዘዝ ማለት ደግሞ መዋረድ አይደለም። እኛ የምናረጋቸውና ባሎች የሚያደርጓቸው ነገሮች አሉ አይደለ? እኛ ለባሎቻችን ግዴታችን የሆኑት ለምሳሌ ሚስት ከሆንሽ ግዴታሽ ነው ወጥ ሰርተሽ ምግብ አብስለሽ ቤት እስከሆንሽ ድረስ ለባልሽ ማቅረብ ግዴታሽ ነው። ይሄ ግዴታ አይደለም እንደዚህ ነው የለም። ይሄ አሁን ዘመን ያመጣው ሶሻል ሚዲያ ላይ ለሴት እንቆማለን ለሴት እንከራከራለን የሚሉ ሴቶች ሞራልና አስተማሪ በመምሰል የራሳቸውን እቅድ ለማሳካት የሚጠቀሙበት ለሴት ልጅ ተከራካሪ ነን ተከላካይ ነን ብለው የሚያደርጉት ፊልም ነው እንጂ በቃሉም ብትሄዱ ይሄ እኮ ነው የሚለው። ለባልሽ ተገዝተሽ ታዘሽ ትኖሪያለሽ ተበድለሽ ትኖሪያለሽ አይደለም ይላል አይደለ ጋይስ? እንደዛ አይልም እንዴ? ሚስቶች ሆይ ለጌታ እንደምትታዘዙት ለባሎቻችሁም ታዘዙ ተገዙ ይላል። ተገዙ ማለት ምን ማለት ነው? እኛ ለመድኃኒዓለም እንገዛለን እንላለን ቃሉ ነው የሚለው። ስለዚህ ለምንድን ነው አሁን ላይ ሚዲያ ላይ ባልሽ ወጥ ከሰራ ኦፍ ኮርስ ሚስት ለመሆን ሴት መሆን ይጠበቅብሻል። በመጀመሪያ ደረጃ ሚስት የሚለውን ክብር ለማግኘት ሴት ከእናትሽ የወረሽው ሴት የሚለውን ነገር መጀመሪያ እግዚአብሔር ሊሰጥሽ ይገባል አይደለ ቤተሰብ? ከዛም በኋላ ሴት ነሽ ስትኖሪ ደግሞ ሴት የሚያደርግ ነገር ሴት ልጅ የሚጠበቅባትን ነገር በሙሉ ማድረግ ግዴታሽ ነው። ያ በመጽሐፍ በሃይማኖታችንም ነው የሚለው ኖርማል ከቤተሰቦቻችንም የወሰድነው ነገር ነው። እናንተ ግን ወጥ መስራትን ቤት ውስጥ ለወንድ ልጅ መታዘዝን ለወንድ ልጅ ማገልገልን እንደ ነውር ማለት ግዴታሽ እንዳልሆነ መብትሽ እንደሆነ ግዴታሽ ነው። ባይዘዌይ ግዴታሽ ነው ለባልሽ መታዘዝ። ያንን ስታደርጊ ነው የሚስትነትሽ ክብርሽን እዳሽን። ያንን ሳታረጉ ግን ሚዲያ ላይ በሚመጡና በሚወሩ ወሬዎች በዚህ ደረጃ አምናችሁና ተቀብላችሁ ትክክል እኮ ነው የሴት መብት አይደለም ማለት ሴቱ በአጠቃላይ ትዳር ሳይዝ እንዲኖር ነው አላማችሁ ወይንስ ምንድን ነው? አጀንዳቸው አላማቸው ሌላ ነው። ሴት ልጅ ያለ ባል እንድትኖር ከዛም ለሚፈልጉት ነገር የራሳቸውን ማህበር ማደራጀት ብዙ ደጋፊዎች ብዙ ተከታዮችን አፍርተው ለሴት ልጆች መከታነን እንትነን ምናምን ብለው ይሄ እኛ የማንፈልገው ህይወት ውስጥ እንድንገባ የሚያደርጉ ብዙ ማህበር ተደራጅተው የመጡ ሰዎች አሉ። በእውነት ሊያ ዛሬ የማስበውን የተናገረችው እነዚህ ፌሚኒስት ነን ባዮች ከጀርባቸው የራሳቸው የሆነ ማህበራዊ ችግር የነበረባቸው ናቸው። በቃ ወጥ አልሰራም ቂጣ አልጋግርም ምናምን የሚሉት ማለት ነውና እኔም እንደሚታየኝ የሆነ የራሳቸው የሆነ አጀንዳ ለማራመድ ነው እንጂ ምንም ከባህላችንም ከአኗኗራችንም ጋር የማይሄድ ነገር ነው አሁን ላይ እያወሩ ያሉትና እኔም ዛሬ ሊያን 100% ደግፊያታለሁ። በእውነት እንደው ራቁታችሁን የምተኙ ሰዎች ለሊት በቃ እንደው ራቁታችሁን የምተኙ ሰዎች ማለት ነው ሴፍ ነው ማለት መሬት መንቀጥቀጥ ቢነሳስ ማለት እሳት ቢነሳስ እሺ ሌባ ቢገባስ ማለት እኔ ጫማ ራሱ ባረግ ደስ ይለኛል። በቃ ጫማ ራሱ አርጌ ብተኛ ደስ ይለኛል ነው። እንዴት ነው የምተኙት ማለት እኔ አላውቅም። በእርግጥ ራቁት መተኛት ይከብዳል። ግን ደግሞ የሷ በጣም ፍራቻዋ በበዛ ሆነና እንደሷ አኳኋን ጫማም አርጌ እስከ ማለት ከደረሰች ቢቻላት በቃ ትጥቋንም አርጋ ስንቋንም ይዛ ብተኛው ሁሉ ደስተኛ ናት። እቺኛ ሰሚኝማ አንቺ ይሄ ቪዲዮ በሁለት ቀን ውስጥ ስንት ላይ ከገባ በተከታታይ ለአንድ ሳምንት ትሰጪኛለሽ? ምን ልትሰጪኝ ትችያለሽ?
ላይቭ ላይ ቢሆን ደግሞ 1 ሚሊዮን እናስገባሃለን። ፎሎወርስም 1 ሚሊዮን ታብታቡም ካንደ አረ የፈለኩ 10 ሚሊዮን እናስገባሃለን። ላይቭ ላይ ይሁንልን። ሲቀጥል ደግሞ ቀልድ ነው ማለት ነው ጋይስ እንዳታረጉ። በኋላ ልጅ አላችሁ ብትባሉ እናንተ ናችሁ ላይክ የምታረጉ ሰዎች ተጠያቂ ትሆናላችሁ። በእናንተ ላይክ ነው እነዚህ ሰዎች አድርገው ልጅ ከወለዱ ልጁንም አሳድጉት ማለታቸው አይቀርም። ስለዚህ የልጅ አባት መሆን የሚፈልጋለ እዚህ ጋር ላይክ አታርጉ። በቃ በላይክ ተነሳስተው ልጅ ወልዳሉ ልጃችሁን አሳድጉ ብለው ይሰጣሉ። በዚህ እድሜ ኃላፊነት መውሰድ እንዴ ኃላፊነት የሚወስድ ሰው ካለ ያርግ ላይክ ግን እንግዲህ እና ቤኒ የጀመሩት ቻሌንጅ ነው እዚህ ደረጃ የደረሰው። አንዳንዴ ነገሮችን ለጥሩ ነገር ብንጠቀማቸው ጥሩ ነው ብዬ አስባለሁ። ምክንያቱም እንደዚህ ለሚጎዳ ነገር ወይ ደግሞ ይሄን ተጠቅሞ ፌመስ ለመሆን ታስቦ የሚደረግ ነገር ጥሩ አይደለም፣ አይመከርም። በቃ ጎደኛ እናንተን ፍቅረኛ ያዝ ብሎ ከጨቀጨቀ እንዲህ በሉት አሚሮዬ ይቆጣል፣ ህሊናዬ ይቆጣል። አንተ ማሰብ ካልቻልክ እኔ አስባለሁ ወይ እኔ የቤተሰብን ደስታ ሳላሳካ ቤተሰብን ሳላስደስት እንዲህ አይነት መጥፎ ቦታ ላይ አልገኝም በሉት። ለእንደዚህ አይነት የሚያስቸግራችሁ ጎደኛ ካለ ቪዲዮ ሼር አድርጉለት። ትክክለኛ መልስ ነው። በቃ እንደዛ ነው መባል ያለበት። ለኮንስትራክሽን ሰራተኞች ለየት ያለ አዲስ መረጃ ተሰምቷል። ሰርተፍኬት የሌላቸው የኮንስትራክሽን ባለሙያዎች በስራ ላይ እንዳይሳተፉ የሚከለክል አሰራር ሊተገበር እንደሆነ ተሰምቷል። የከተማና መሰረተ ልማት ሚኒስቴር ከስራና ክህሎት ሚኒስቴር ጋር በመቀናጀት በኮንስትራክሽን ዘርፉ ያሉ ባለሙያዎች ብቃት ለማረጋገጥ የሚያስገድድ አዲስ አሰራር እያዘጋጀ መሆኑን ገልጿል። አሰራሩ ደረጃ በደረጃ የሚተገበር ሲሆን ወደፊት ሰርተፍኬት የሌለው ማንኛውም ባለሙያ በየትኛውም ደረጃ በኮንስትራክሽን ስራዎች ላይ እንዳይሳተፍ ሙሉ በሙሉ ይከለከላል። ምንም እንኳን ሂደቱ ዓመታት ሊወስድ ቢችልም በአሁኑ ወቅት የዝግጅትና የተግባር እንቅስቃሴዎች ተጀምረዋል ተብሏል። እንግዲህ አብዛኛው የኮንስትራክሽን ሰራተኛ የምንላቸው ለምሳሌ የቀን ሰራተኞች፣ ግንበኞች፣ አናጺዎች በአጠቃላይ ማለት ይቻላል በልምድ ነው፣ በብዙ ጊዜ ልምድ የተነሳ ነው በልምድ ነው በደንብ የሚሰሩት እንጂ አሁን እነዚህ የትምህርት ደረጃ ያላቸው ሰርቲፊኬት ያላቸው ባለሙያ ተምረው በእንደዚህ የሚጨርሱ ሰዎች በአብዛኛው የምናያቸው ቢሮ ላይ ነው የሚሰሩት። እነዚህ የሚሰሩትን ነው ቼክ የሚያደርጉት መሐንዲሶች በአጠቃላይ እንደዛ ነው የሚሰሩት። ስለዚህ ይሄ ነገር ከፍተኛ የሆነ የሰው ኃይል እጥረት እንዳያመጣ ሰጋለሁ፣ ኮንስትራክሽኑ ዘርፍ ላይ ማለት ነው። ኮምፒውተር ሳይንስ ነው አይደለም፣ መካኒካል ነው አይደለም፣ ኤሌክትሪካል ነው አይደለም፣ ሲቪል ኢንጂነሪንግ ነው። በአሁኑ ጥሩ ይሆናል ብለን እናስባለን። ትምህርት ቤት ሪከመንድ አድርጉኝ ባልኩኝ ቪዲዮ አንድ የሞንጎላዊ ፕሬዝዳንት ሹፌር የነበረ ጎረቤታችን አግብቶ ሄድኩኝ ሰርጉ ላይ አንዲት ሴት አገኘችን። ትምህርት ቤት ሪከመንድ አድርጉ ብለሽ ነበረ፣ በጣም ቆንጆ ፕራይስ፣ ፌር ፕራይስ ፎር ኦል ኢትዮጵያንስ ምናምን ስትለኝ ኦኬ እሺ የት ነው ብዬ ጠቆመችኝ። በቃ ስኮላር አላቸው ይልካሉ በራሳቸው ስትለኝ ኧረ ስኮላር እኔ በዲቪ ለምን እንትን ይላል ብዬ መሄድ። ከዛ በር ላይ ገና ሲያይኝ እንትኑ በር ላይ የሚጠብቀው ማለት ነው እናት ከቀበሌ ነው በዛው ሄድኩት። እናት ግን ውድ ይመስለኛል አለኝ ማለት ነው። ከዛ ማለት እና ሰዋት አልኩኝ ሰዋት አልኩኝ። ከዛ ሆ መናናቅ ይሄ ሰበርሰካ እያልኩ ቢሮ ስደርስ ሄይ ጉድ ሞርኒንግ አራስ ኢን አማሪክ አልኳት እና እንደ ምናምን ስትራቴጂያችን እንደዚህ ምናምን አማሪኳ ራሱ ኢን እንግሊሽ ነው ይሁን ብዬ ፕራይሱ ዋናው ፕራይሱ ነው ፕራይሱ 4900 አለችኝ። 4900 ከነበረበት ትምህርት ቤት በጣም ርካሽ ኮኑ በጣም ርካሽ ቆንጆ ፕራይስ ነው ያላችሁ ታንክስ ጋድ ስላት ዶላር አለች። ዳራል ሆነ ሰዓት ጠፋብኝ ምን እንደሆነ። ከዛ በብላክም ያለ ብላክም መታውት ረስቤ አከሲያዳዳ እንደምከፍሉት አከሲያዳዳ ሀብታም ረናቴ ብዬ ስወጣ በር ላይ እግዚአብሔር ይስጥልኝ ተንቢ you are so thank you so much ብዬ እንደዛው ስክት እያልኩ ወደ ቤቴ። አሁን ላይ የግል ትምህርት ቤት ዋጋቸው ወደድ ይላል። ኢንተርናሽናል ሲባል ደግሞ እነሱ ዋጋቸው ጨርሶ አይቀመስምና
ብዙ ፕሪቪሌጆች አሏቸው። ሆኖም ግን የሚቀመስ አይደለም። በጣም ከባድ ነው ዋጋቸው። እንግዲህ ከእናንተ ጋር ማውራት አልፈልግም። እናቴ ትሙት ዛሬ ልጄን አስረክቤን የመጣሁት የሚቀበለኝ አካል። ከዛ በኋላ አንገቴን ለሰይፍ ትሰጣላችሁ። እናቴ ትሙት ከእያንዳንዱ ቤተሰብ አብረን እንተዋዋለን እንጂ የእውነት እቀበላለሁ። እናቴ ትሙት በቀላችኋለሁ። ይሄን ነገር እያንዳንዱ ሪከርድ አድርጉት። ዛሬ እግዚአብሔርን እንደ ሄለን ያሳዘነኝ የለም። በጣም ነው ያሳዘነች። በጣም ምንድነው አንድን ሴት ልጇን የምታሳደግ ሴት ልጅ እንደዚህ ማሳደድ አይደብራችሁ? እርስ በርስ በቃ እኔ እውነት እንዴት እንዳስጠላኝ ይሄ ሶሻል ሚዲያ እግዚአብሔርን። ምንድነው እንደዚህ ክፋት እርስ በርስ አታርፉም? አንዱ ላይ መመቅኘት። እስቲ ቪዲዮአችሁን ዞር እያላችሁ አንዱን መጣል አንዱን እንትን ማለት ምናምን ምንድነው ይሄን ያህል? በቃ ከእናት ከልጇ መነጠል ምናምን ሪፖርት ማስደረግ የሆነ ነገር ይደብራል። አቦዚ ሶሻል ሚዲያ ላይ በጣም ነው የሚያስጠላው። እንደኛ ግን ክፋት ያለው ሰው አለ? እግዚአብሔርን እንደኛ ክፉ አለ? እንደዛሬማ እኔ አንጀቴን ነው የበላቸው። እኔ አላቅም። ምንም ታጥፋ እንደዚህ ሰው ማሳቀቅ ይደብራል። እግዚአብሔርን ይደብራል፣ ያስጠላል። ኧረ በእናታችሁ እኛ ስንተዛዘን ስንረዳዳ ነው እኛ ምን የሚያምርብን እንጂ እንደዚህ ለመጠፋፋት ማናችንም እንትናችን ወጥቶ አይታይም ነበር። እግዚአብሔርን ይደብራል። ያጠፋችሁ ጥፋት ነበረ። አዎ በፊት ብዙ ሰዎችን አስለቅሳለች፣ አልቅሰዋል። ከዛም በኋላም ደግሞ እሷን በተራዋ እንግዲህ አልቅሳለች። በባለፈው ሳምንት እንዳየነው ነው። ከዛ ግን ተመልሳ ትታረማለች ብዬ ብዙዎቻችን ትታረማለች ብለን አስበን ነበረ። ያ ሳይሆን ቀረ። አሁንም ደግሞ በድጋሚ እንዲህ አይነት ችግር ተፈጠረባትና ታሳዝናለች። ከነስተቷ ታሳዝናለች። በእርግጥ በጣም ከባድ ስህተት አለባት። ትክክል ናት ማለት አይደለም። ሆኖም ግን በዚህ ልክ ደግሞ እንዲህ ሲሆን ሴት ናትና ልጇ ሲነጠቅ በቃ በጣም ያሳዝናል። ብቻ ከባድ ነው፣ በጣም ከባድ ነው። ሁሌም ህይወቴ ላይ ምን ኖቲስ እንደማድረግ ልንገራችሁ። ሰላሜ እንዲጠፋ በተላከ ጉዳይ ላይ ሁሌም ሰላሜን አገኛለሁ። እንድነከስር በተላከ ነገር ላይ አትርፍ ያውቃለሁ። ብዙ ጊዜ እንዳስጠላ በተላከ ነገር ላይ በራሱ በተላከው ጉዳይ አምሬ ያውቃለሁ። እንድጠላ በተላከ ጉዳይ ላይ ብዙ ጊዜ ተወድጄ አውቃለሁ። ኢማጂን እንደዚህ የሚያደርግ አምላክ ነው የምከተለው። እሱ አባቴ ነው፣ እኔም ልጁ ነኝ። አስቡት። ከልብ ማመን መታመን ነው። እና ውጭ መታከም አለበት ተብዬ በጊዜው ባንኮክ ሄጄ ነበረ። ያ ለሕክምና ብዙ ሰው ይመርጠዋል። ለሕክምናና ምንድነው ማስታወቂያ ስለመሰረላቸው የሆስፒታሉ በተደረገልኝ ከፍተኛ የሆነ ቅናሽ ነው የሄድኩት። ከዛ ሄድኩኝና ከዚች ላይ ይሄ ነገር ካንሰር ነው አይደለም የሚለው ነገር ማጣራት አለብን አሉ። እሺ ተብሎ ተወሰደና ውጤቱ ከ2 ቀን በኋላ ነው። ለማንኛውም አንተ እቺን 2 ቀን ባንኮክ ነያታል። አስበሽዋል? የምር ነው ግን ተው። ከምሬ እኮ ነው። በእነሱ ወጪ ነው። አይ ሰይፉ ሲያወራ ሁሉ ነገር ቀልድ በጣም ያቀለዋል። ከምሬ እኮ ነው። የምር ነው። አዎ። ከዛ በኋላ 2 ቀን ወጣሁኝ። አሁን የምትዩ ቦታ ነው እንግዲህ ፑኬት የሚባል ቦታ። ፑኬት ያው በስፖንሰር ነው። ቁጭ ብዬ ልደሰትልኝ ሲያምር ደስ ሲልልና የካንሰር ውጤት ልደሰትልና ውጤቱ ማለት ነበረክ። 2 ቀን ሙሉ ለካ የሚያምር ቦታ ላይ ቁጭ ብለህ ስጋትና ፍርሃት ልብ ውስጥ ካለ ያ ቦታ አያምርም። ከ2 ቀን በኋላ ሲሄድ ከካንሰር ነፃ ነህ ተባልኩ። ካንሰር ይሆናል አይሆንም ብሎ መጠበቅ ይሆናል አይሆንም ብሎ ውጤት እንደመጠበቅ ፍርሃት በጣም የሚያስፈራ ነገር የለምና እንኳን ዳንክ ግን እንኳን ፈጣሪ አተረፈክ። ሰይፉ ግን በጣም ነው ይሄ ካንሰር ህመም ብስሚላ ያልገባበትና ያልሰበረው ሰው አለ።
እውነት ነው። በጣም ከባድ በሽታ ነው። እሺ ይሄንን ቪዲዮ በጣም ብዙዎቻችሁ እየላካችሁልኝ ነበር የእንግዳ ሰውንና የማራማይትን ማለት ነውና ምንድነው ይሄ ነገር እውነት ነው ወይ ምናምን የሚል ጥያቄ ምን እንዳላችሁ ስለተገነዘብኩኝ ለምን መጥቼ እውነታውን አልነግራችሁም። እኔ እንግዲህ የኔ ሐሳብ ምንድነው መሰላችሁ አንድ ታዋቂ ሰው ማለት ነው ታዋቂ ሰዎች ሪሌሽንሺፕ ውስጥ መሆናቸውን የሚያሳውቁባቸው በጣም ብዙ መንገዶች አሉ። አንዳንዴ ወጥተው ይናገራሉ በሶሻል ሚዲያቸው፣ አንዳንድ ጊዜ ደግሞ እንደዚህ አይነት ኢቨንት ላይ ምናልባትም ፊልም የሚመረቅበት ወይ ደግሞ ኮንሰርት ላይ ወይ የሆነ ሾው ላይ እጅ ለእጅ ተያይዘው ይወጡና ይናገራሉ በአክሽኖቻቸው ማለት ነውና እዚህ ጋር እንደምታዩት ኬሚስትሪው ሌላ ነው። ፕላስ ደግሞ የሷ ቀሚስ ከሱፍ ጋር ማች አድርጓል። ሲመጡ እጃቸውን ተያይዘው ነው የመጡት። the whole time አብረው ነው የነበሩት፣ አልተለያዩም። እኔ እንግዳ ሰው እንደዚህ ሲስቅ አይቼው አላውቅም። በጣም ደስተኛ ነው የነበረው። እና ደግሞ ሌላው ማለት ነው እንደ አንድ ቲፕ የምሰጣችሁ ነገር ምንድነው አንድን ሰው ታይፕ ለማወቅ ኤክሱን ሄዳችሁ እዩ ይባላል እና በጣም ብዙ ጊዜ አስተዋላችሁ ብዙ ሰው ኤክሱን የምትመስለዋን ነው ደግሞ የሚያገባው። አንዳንዴ ነው በቃ ከስንት አንዴ ነው ሰው ተቀይሮ ከኤክሱ ለየት ያለች ሴት የሚያገባውና ምናልባት በጣም ትራውማታይዝድ ሲሆኑ ሊሆን ይችላል። ኤኒዌይስ ግን ታይፑን የምትመስል ሴት ነች። በቃ ኤክሱን ትመስላለች። እኔ ፐርሰናሊ በጣም ተመሳስላብኛለች nowadays especially ማለት ነው። ያው ኤክሱን ትናናት ማለት አይጠበቅብኝም። ለማንኛውም ግን እኔ ያርግላቸው ደስ ይላል። አያቸው አሁን አብረው ያምራሉና እርግጥ ከኔ ኤክስፔክቴሽን ውጪ ነው። እዚህ ጋር ደግሞ ሊስማት የሞከረበት ሞመንት ላሳያችሁ ፈልጋለሁ። አንዴ አንተ ብላ ሳቀችና እያሳፈረኝ እኮ ነው ብላም የተናገረችበት አለ። ያው ሊፕስ እንኳን ሳነባው ማለት ነውና ያርግላችሁ አይደለ? ደስ ይላል። ማንኛውም ምን ያስተያየት ይሄን ይመስላል። እንግዲህ የእናንተን ደግሞ ኮሜንት ላይ መጻፍ ትችላላችሁ። አዎ ደስ ይላሉ። ግን ያው እኔ የምፈራው ምንም ዝግጅት ላይ ቢሆንም የፊልም ቀረጻ ካለው ብለው ለቀረጻ ነው ብለው እንዳይሉን ነው እንጂ ያርግላቸው። ደስ ይላል በጣም ነው። እርግጫ ተጀምሯል። የጃኒና የቤታ ደጋፊዎች ሩዋንዳ ያርጉት። ሩዋንዳ ቤታዩ ትልቅ ጌም አልነበረም። ልጁ እንጫወታላት እስከማቀው መረጃን የደረሰኝ ነገር እንጫወታላት እሺ ብላው ነበረ። ይሄ የቀጠሮ ወር ምናምን ተዘጋጅቶ አልነበረም። አይ ቲንክ በሁለት ቀን ውስጥ ይመስለኛል የሆነ ጊፍት የሚሰጠኝ ሰው አለ ጌም አጫውችኝ ይላታል። እሺ አለች። ግን ስታስበው የክብር ጉዳይ ነው። ጠላቶቿን ረስታለች በዛ ሰዓት ይመስለኛል። ቤታዩ ብትሸነፍ ብዙ ጠላት እንደሚረግጣት እርግጠኛ ነኝ። አላሰበችውም በዛ ሰዓት። አይ ቲንክ ከቅንነት ይመስለኛል እሺ ትላለች። ከዛ ስታስበው ነገሩን ለካ እዚህም ቤት እሳት አለ። ተግባብተናል። ከቅንነት ነው ቤታዩ። የፈለገ ጸብ ቢኖረን ሀቅ ነው። ሀቅን እኔ ብትገሉኝ አልበላም የማንንም ሀቅ። ስለዚህ ምንድነው ከዛ ምን አደረገች ስታየው ይሄ ነገር ያስወቅጧታል። ትወቀጣለች፣ ትሰደብበታለች፣ ትዋረድበታለች ብትሸነፍ። ተግባባን። አልተዘጋጀችም። እሱ ጊፍተር አለኝ ብሎ ነው የመጣው። እሷ ደግሞ ከቅንነት ኦኬ እንጫወታለን አይነት ነገር ነው። ሰው ያንን ነገር በሲሪየስ ወሰደው። ናው የቀጠሮ ጌም አስመስለው ጨዋታውን መጫወት ፈለጉ። ልጁ ያንን ፈለገ፣ ዮናታን ማለት ነው። ዮናታን ያንን ፈልጎ ከች ሲል በቀጠሮ ቀን ቤታዩ ደግሞ አይ ይብራብኝ ነገር ብላ ላሻለች ማለት ነው። እኔም በሆነ ማረገው ተግባባ። እኔም በሆነ ማናችንም ብንሆን እንግዲህ ቆም ብሎ የሚያስብ ሰው ሶሻል ሚዲያ ላይ ትልቅ ለራሱ ቦታ የሚሰጥ ሰው ስለሰጠው ስላልሰጠው አይደለም የሚሰጥ ሰው ቆም ብሎ ያስባል። ይሄ ነገር ወደ ሌላ ይቀየራል። ስለዚህ ምን ይደረጋል? የቀጠሮ ቀኑ አይ ስትል ጃኒ ደግሞ ልጁ ጠራት ነይና ተጫወቺ ከኔ ጋር አላት። ጃኒ ተጫወተች። ልጁ እንዳለውም የቀጠረው ያ ሰው በደንብ አድርጎ ሰጠው። ጃኒን አሸነፈ። ይሄ ነው የተፈጠረው ነገር። ጃኒም ምንም በክፉ አልተናገረችም፣ ምን አላለችም። ጥሩ ነው ያጫወታችሁኝ፣ የቀጠሮ አይደለም ዝም ብዬ መጥቼ ነው የተጫወትኩት አለች። አለቀ አይደለ? ይሄ ነው የተፈጠረው። ስለዚህ ማንም እዚህ ቦታ ላይ የተሳሳተ የለም። ማንም ጃኒም ስህተት አልሰራችም፣ ቤታየውም ስህተት አልሰራችም። ዮናታን የሚባለው ደግሞ ከዚህ በፊት የቀጠሮ ጌም ተጫውቶ አያውቅም። እስከማየው ድረስ አላውቅም፣ ሲጫወት አይቼው አላውቅም። ስለዚህ የጃኒ ቤተሰብም የቤታየው ቤተሰብም የምትረጋገጡበት ምክንያት አልገባኝም ጨርሶ። እኔም እዚህ ጋር የማናቸውም ጥፋት አልታየኝም። እንደው ዝም ብሎ ነው ደጋፊ ነን ባይ ሚንጫጫ ያለው እንጂ እነሱ ምንም አልመሰላቸውም። እንደው ግን አጋግለው ወደ እሳት ለመክተት የማያረጉት ጥረት የለም።
ስለዚህ ራሳችሁን አረጋጉ። ደጋፊዎች እስኪ ተረጋጉ፣ ትንሽ ሰከን በሉ። እንግዲህ ለዛሬ ይዤላችሁ የመጣሁት ቪዲዮ ይሄንን ይመስል ነበረ። ቪዲዮን ከወደዳችሁት ላይክ አድርጉት፣ ለሌሎች እንዲዳረስ ሼር፣ እንዲሁም ሐሳብ አስተያየቶቻችሁን ኮሜንት መስጫው ላይ አስቀምጡልኝ። እንደዚህ ፈጣንና አዳዲስ መረጃዎች በቶሎ እንዲደርሳችሁ ሰብስክራይብ የምትሏን የደውል ምልክት በመጫን ቤተሰብ ሁኑን። በሌላ ቪዲዮ እስከምንገናኝ ድረስ ሰላም ቆዩ።